የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን እያካሄደ ይገኛል። በጉባኤው ንግግር ያደረጉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ደረጃውን የጠበቀ ስታዲየም አለመኖር የእግር ኳሳችን ትልቁ ፈተና መሆኑን ተናግረዋል። አንድም ደረጃውን የጠበቀ ስታዲየም ባለመኖሩ ብሔራዊ ቡድናችን ዛሬም ስደተኛ ሆኖ ቀጥሏል ነው ያሉት ፕሬዝዳንቱ። መንግስት የ2029 አፍሪካ ዋንጫን ለማስተናገድ የያዘውን እቅድ እንደ መልካም አጋጣሚ በመጠቀም የተጀመሩ ስታዲየሞችን በቶሎ በማጠናቀቅ ብሔራዊ ቡድናችን በሜዳው የሚጫወትበት እድልን መፍጠር አስፈላጊ መሆኑንም ተናግረዋል። የ2017 የእቅድ አፈጻጸም ሪፖርት በፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን የቀረበ ሲሆን ከእግር ኳስ ልማት ስልጠናና ውድድር ጋር በተያያዘ በአመቱ በርካታ ስራዎች መከናወናቸውን ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽን በከፍተኛ የበጀት ጫና ውስጥ ሆኖም በሁሉም ውድድሮች ላይ መሳተፉ የሚደነቅ መሆኑንም አንስተዋል። በቀረበው ሪፖርት ላይ ምላሽና ማብራሪያ የሰጡት የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራ የአፍሪካ ዋንጫን ለማዘጋጀት የካፍ መመዘኛን የሚያሟሉ 6 የመጫወቻና 12 የልምምድ ሜዳዎች ያስፈልጉናል ብለዋል። በርካታ ስታዲየሞች ቢኖሩም በጥሩ ሁኔታ እየተገነቡ ያሉት እና ከጫፍ የደረሱት የባህር ዳር ስታዲየምና የአደይ አበባ ስታዲየም ናቸው ብለዋል ፕሬዝዳንቱ። ጉባኤው የ2017 እቅድ አፈጻጸም ሪፖርትን በማጽደቅ የጠዋት መርሃ ግብሩን አጠናቋል። ከሰዓት በኋላ ደግሞ የ2018ን እቅድ የሚያቀርብና የሚገመግም ይሆናል። የባህር ዳር ከተማ አስተዳደር ስፖርት መምሪያ በያዝነው ዓመት በከተማዋ የስፖርት እንቅስቃሴዎችን ለማነቃቃት ሰፊ ስራዎችን እንደሚያከናውን አስታውቋል። ውድድሮችን ጨምሮ የስፖርት ስልጠናዎችን በማዘጋጀት በከተማዋ ተቀዛቅዞ የቆየውን የስፖርት እንቅስቃሴ ለማነቃቃት መታሰቡም ተገልጿል። ኪዳነ ማርያም ብርሃኔ ተጨማሪ አለው። የባህር ዳር ከተማ አስተዳደር ስፖርት መምሪያ ባለፉት 3 ዓመታት በከተማዋ ተቀዛቅዞ የቆየውን የስፖርት እንቅስቃሴ ለማነቃቃት እየሰራ መሆኑን አስታወቀ። የከተማዋ ስፖርት መምሪያ ኃላፊ አቶ ቶማስ ታምሩ በስፖርት ቱሪዝም የምትታወቀውን ባህር ዳርን በዚህ ዓመት ይበልጥ የስፖርት እንቅስቃሴዋን ለማሳደግ ስራዎች መጀመራቸውን ነው ለአሚኮ የገለጹት። በስፖርቱ ዘርፍ ባህር ዳር ከተማ አስተዳደር የስፖርት ቱሪዝም ከተማ እንደመሆኑ መጠን እሱን የሚመጥን የስፖርታዊ እንቅስቃሴዎች ማከናወን መቻል አለብን የሚል ከተቋሙ ሰራተኞች ጋርና ከአሰልጣኞች ጋር ባለሙያዎች ጋር ሰፊ ውይይት አድርገናል። በዚህም ረገድ በእያንዳንዱ ስፖርት የተነቃቃ እንቅስቃሴ ውስጥ ከተማ አስተዳደሩ መግባት መቻል አለበት በሚል አሁን በበርካታ ስፖርቶች እንቅስቃሴ ላይ ናት ከተማዋ። ካለፉት 3 ዓመታት በተሻለ መልኩ የከተማዋን ስፖርት እንቅስቃሴ በዚህ ዓመት ለማነቃቃትም ውድድሮችን ጨምሮ ስልጠናዎች ተጠናክረው እንደሚሰጡ ነው አቶ ቶማስ የተናገሩት። በከተማ ደረጃ በእግር ኳስም እና በሌሎች ስፖርቶች በየዘርፉ የውስጥ ውድድሮች እናካሄዳለን። አመታዊ የውስጥ ውድድሮች እሱን አጠናክረን እንቀጥላለን። በየማዕከሉ የስልጠና ፕላትፎርሞች በዛ መሰረት ስልጠናችን አጠናክረን እንቀጥላለን። ስልጠናችንን ብቻ ሳይሆን ደግሞ ያሰለጠናቸውን ስልጠናዎች በውድድር እየመዘንን የተጫዋቾችን የአሰልጣኞችን የአቅም ደረጃ እየለየን ያሉበትን ደረጃ ደግሞ ከፍ ወዳለ ስልጠናዎችን እያሰጠን የምናስኬድበት ሁኔታ ይኖራል። ከዚህ ጋር ተያይዞም ውድድሮች የሚካሄዱባቸውን ሜዳዎችና የስፖርት ማዘውተሪያ ስፍራዎችን የማስፋፋት ስራዎችን ለማከናወን እቅድ መያዙንም ኃላፊው ጠቅሰዋል። ሜዳዎቻችን በቁጥር በዛ ያሉ ቢሆኑም በጥራት ደረጃም ደግሞ ራሱን የቻለ ክፍተት የሚታይባቸው ናቸው። የስፖርት ማዘውተሪያ ስፍራዎች በስፋት እና በጥራት ከተማችን ላይ መኖር መቻል አለባቸው በሚል እንቅስቃሴዎችን እየሰራ ነው። በዚህ ዓመትም አዳዲስ ሜዳዎችን በደንብ የማጠናከር የማደራጀት፣ ነባሮች ሜዳዎች ደግሞ በሚፈለገው ልክ አገልግሎት እንዲሰጡ ለማስቻል የእድሳት ስራዎችን ለመስራት አቅደን እንቅስቃሴ እያደረግን ያለን። ከዚህ ጋር ተያይዞ ያሉ ክፍተቶችን ሞልተን የተሻለ ስራ በ2018 ዓ.ም እንሰራለን ብለን እናስባለን። ለዚህም የከተማችን ክቡር ከንቲባ በጣም ትልቅ ፍላጎትና ትልቅ ተነሳሽነትን ያላቸው በአመቱ የባህር ዳር ከተማን የስፖርት እንቅስቃሴ በተሻለ መልኩ ለማነቃቃትም የሁሉም አጋር አካላት ትብብር እንደሚያስፈልግ የገለጹት አቶ ቶማስ ለዚህም በጋራ እንደሚሰሩ ነው የተናገሩት። የተነቃቃ የስፖርት እንቅስቃሴ ከተማው ላይ እንዲኖር ስፖርተኞች የራሳቸው ሚና ይኖራቸዋል፣ አሰልጣኞች የራሳቸው ሚና ይኖራቸዋል። እንደ ተቋም ደግሞ የኛ ተቋም በባለቤትነት ይህን የመከታተልና የመደገፍ ሚና ይኖረዋል። በአጠቃላይ ድምር ውጤቱ በከተማው ላይ የተነቃቃ የስፖርት እንቅስቃሴ የነቃ ወጣት እና አምራች ዜጋ ለመፍጠር የስፖርቱ ዘርፍ ትልቅ አስተዋጽኦ ስለሚኖረው በዚህ ረገድ ተቀናጅተን ስራዎችን የምንሰራ ይሆናል ማለት ነው። በዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ በ3 ሳምንታት ጨዋታዎች ሁሉንም በማሸነፍ ጥሩ አጀማመር ያሳየው ኢትዮ ኤሌክትሪክ በሊጉ የሰራቸው አዳዲስ ለውጦች ለውጤት እንዳበቁት አሰልጣኙ ተናግረዋል።
በሊጉም የአሸናፊነታቸውን ለማስቀጠል እንደሚጓዙ የክለቡ አሰልጣኝ ኤርሚያስ ዱባለ ገልጸዋል። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 መርሃ ግብሩን ከአንድ ወር ረፍት በኋላ በሳምንቱ መጨረሻ የሚመለስ ይሆናል። ዳናይት ሲሳይ ተጨማሪ አላት። በ2011 የኢትዮጵያ ሴቶች ፕሪሚየር ሊግ ላይ 12 ክለቦች ሲሳተፉ አዳማ ከተማ የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን እንደነበር ይታወሳል። ያኔ ኢትዮ ኤሌክትሪክ በሊጉ 14 ነጥብ ብቻ ይዞ ከወራጆቹ መካከል ነበር። የኢትዮጵያ እግር ኳስ ፌዴሬሽን ክለቦችን ወደ ታችኛው ዲቪዚዮን መውረድ የለም በሚል በዛው ሲያስቀጥላቸው፣ ኤሌክትሪክ ዳግም በሊጉ መሳተፉን ሲያረጋግጥ ግን በጥንካሬ በሊጉ መምጣት ደግሞ ፍላጎታቸው ነበር። ይህንንም አሳክቷል። 15 ዓመታትን በኢትዮጵያ ሴቶች ፕሪሚየር ሊግ ሲሳተፍ የቆየው ኢትዮ ኤሌክትሪክ አሁንም ተፎካካሪነቱን አጠናክሮ ቀጥሏል። የተሳታፊ ክለቦችን ቁጥር ወደ 14 ባሳደገው የኢትዮጵያ ሴቶች ፕሪሚየር ሊግ ላይ በዘንድሮ የውድድር ዓመት ደግሞ ኢትዮ ኤሌክትሪክ የቀድሞ አሰልጣኛቸውን ወደ ቤቱ መልሰው ለውጥ አምጥተዋል። ሊጉ ለብሔራዊ ቡድን እስከሚቋረጥበት ጊዜ ድረስም ባደረጉት 3 የሊግ ጨዋታዎች 3ቱንም በማሸነፍ በ9 ነጥብ መሪ ነው። ይህ የሆነው የሚላል አሰልጣኝ ኤርሚያስ ዱባለ። በዚህ 3 ሳምንቶች እንደ ኢትዮ ኤሌክትሪክ 100% በሚባል ደረጃ ጠቅላላ 9 ነጥቦችን በማሳካት 100% እየሄድንበት ያለው ግስጋሴ ጥሩ ነው። ይህም የሆነበት ደግሞ ምንድነው? ልጆች በአግባቡ የተሰጣቸውን ስራ በመስራት የተሻለ ዓላማ እንዳላቸው በማሳወቅ ያው አንዳንዴ እንደ ኮች መስራት ያለብህን ነገር ደግሞ እኔም እንደ ዋና አሰልጣኝነቴ እዚህ ቤት እንደ መምጣቴ ምክትል ነበርኩ እዚህ ቤት ያገለገልኩት ዋና አሰልጣኝ ሆኜ ስሾም እነዚህን ዩኒፎርሞችን ለመስራት ሙከራ ያደረኩት። የሴቶች ፕሪሚየር ሊግ ከተቋረጠበት የ4ኛ ሳምንት መርሃ ግብር የፊታችን እሁድ ሲጀምር አሸናፊነታቸውን ለማጠናከርና ጥሩ ተፎካካሪ ለመሆንም እየሰሩ ነው። ይህንን አሸናፊነታችንን ለማስቀጠል አሁንም ቆም ብለን ችግሮቻችን ላይ በመስራት ችግሮቻችንን በማየት ተጋጣሚ ቡድኖችን ያሉትን የተጋጣሚ ቡድኖቻችንን በደንብ ኦርጋናይዝድ በሆነ መልኩ እንደ ኮችንግ ስታፍም በደንብ እየተሰራ ይሄ ቀጣይነታችንን ደግሞ ለማረጋገጥ 100% ዝግጁ ሆነን እንግዲህ እንገኛለን ማለት ነው እና ጥሩ ተፎካካሪ ሆነን እርግጠኛ ነኝ የምንጨርስበትን አሁንም ከፊታችን ያሉትን ነገሮች በጥሩ ሁኔታ የምናስቀጥልበትን መንገድ እንግዲህ ነድፈን ስራ ላይ እንገኛለን። በክለቡ ቤት ባለፈው የውድድር ዓመት ከነበሩ ነባር ተጫዋቾች 4 ያክል ተጫዋቾችን ብቻ በመጨመርም ቡድኑን ያጠናከረው ኢትዮ ኤሌክትሪክ በሊጉ አቅም ያለው ክለብ እንደሆነና የሊጉ ሻምፒዮን ለመሆን እንደሚጓዙ አሰልጣኝ ኤርሚያስ ዱባለ ገልጿል። አምና የነበሩ ልጆች ናቸው። ከአምናው እኔ ከመጣሁ በኋላ የጨመርኩት 4 ተጫዋቾችን ነው። የቀሩት 20 ምናምኑ ነባሮች ናቸው እና እነዛ ነባሮችን ከነበሩበት ያው ኮቺንግ ኤንድ ቲቺንግ አይደለ የነበሩበትን ሀሳብ በመስጠት ዓላማ እንዲኖራቸው በማድረግ 4 ልጆችን በመጨመር ኢትዮ ኤሌክትሪክን በአዲስ መልክ በደንብ ቀርጸን ጥሩ ቡድን በማድረግና እንትን ያለው አቅም ያለው ቡድን ለማድረግ እንግዲህ እንደ ኢትዮ ኤሌክትሪክ በደንብ ቆርጠን ተነስተናል። የሴቶች ፕሪሚየር ሊግ የፊታችን እሁድ ሲጀምር ኢትዮ ኤሌክትሪክ በ4ኛ ሳምንት ከድሬዳዋ ከተማ ጋር ሰኞ 9 ሰዓት ይጫወታል።